5 ጣቶች አሉት፣ እኔም 5 ጣት አለኝ። 2 እጆች አሉት፣ እኔም 2 እጆች አሉኝ። ተጀምሮ ያላለቀው አላህ ለምንድን ነው የምታመልኩት ይሄንን ጣዖት? ይሄንን ሙሐመድ የፈጠረላችሁን ጣዖት ለምን ታመልኩታላችሁ? ሙሐመድ በምናቡ የፈጠረላችሁን ጣዖት ለምን ታመልኩታላችሁ? 2 እግር እንዳለው የሚናገር እንኳን ሐዲስ የለም። ከጊዜ በኋላ የመጡት ሙፈሲሮች 1 እግር ነው ያለው ካልን ይደብራል ብለው 2 እግር አለው ብለዋችኋል። 2 ባት እንዳለው ባይናገሩም ቁርአናችሁ ከጊዜ በኋላ የመጡት ሊቃውንቶቻችሁ 1 ባት ነው ያለው ካልን በጣም ያስጠላል፣ በ1 እግሩ ሽንክፍ 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 እያለ ነው የሚሮጠው ማለት ደብሯቸው 2 ባት ነው ያለው ብላችኋል። አላህ ይሮጣል ታውቃለህ? ክርስቲያን ሊተራሊ እኮ ነው እሱን የሚቀበሉት ታውቃለህ? ይሮጣል ብለው ነው የሚያምኑት ዋብዮች። ይሮጣል እንዴት እንደሚሮጥ ግን አናውቅም። ምን ማለት ነው? ቆይ ይሮጣል ካልከኝ በኋላ እንዴት እንደሚሮጥ አላውቅም። ሆድ የለም ወገብ መጥቷል። ሆድ አለ አስፋራሳይ ነው። ሆድና አላውቅም። ወገብ አለ ሆድ የለም። ወገብ ግን አለ። ምንድን ነው የምታመልኩት? እንደዚህ ተጀምሮ ተወታትፎ ያለን አካል ለምን የምታመልኩት? ሃይ ይሄ ጣዖት ነው። ሊትራሊ ይሄ ጣዖት ነው። ለአቅመ እስታቹ ይሄ ምንድን ነው? ሐውልት እንኳን አልደረሰም። በምናብ የተፈጠረ ጣዖት ነው ይሄ። በስትራክቸር ብታስቀምጡት እንዴት እንደሚዘገንን ሆድ የሌለው ወገብ፣ ጭንቅላት የሌለው ፊት፣ ባት የሌለው ታፋ፣ ጣት የሌለው እግር፣ ትከሻ የሌለው እጅ። ምንድን ነው? ምንድን ነው ይሄ? አካል ጎዶሎ ነው ይሄ። ሊትራሊ ይህ አካል ጎዶሎ ነው። ልብ በሉ። ጣት የሌለው እግር፣ ጣት የሌለው እግር አስቡት። ታፋ የሌለው ባትን ደግሞ አስቡ። ትከሻ የሌለው እጅን ደግሞ ማሰብ ነው። ጭንቅላት የሌለው ፊትን ደግሞ ማሰብ ነው። አንገትና ሆድ የሌለው ደረት ጀርባን ደግሞ ማሰብ ነው። ፊቱ እንትን ነይ ወረቀት፣ ጀርባውም እንደ ወረቀት ትሆናለች ሆድ ስለሌለው። አንገት ደግሞ የለም፣ ትከሻም የለም። ከዛ ዝቅ ብል ታፋ ደግሞ የለም፣ ባት አለች። ከዛ እግር አለ፣ ጣት የለም። ይሄንን ሰው እንዴት ሊያመልክ ይችላል? ይሄን ጣዖት እንዴት ሰው ሊያመልክ ይችላል? ሃው ይሄ ሊትራሊ ፍጡር ነው። ሙስሊሞች መቼ ነው ከፍጡር ማምለክ የምትወጡት? ኢሬጉላር ሼፕ ያለው ተጀምሮ ያላለቀ እንዴት ነው የምታመልኩት? እንዴት ነው እሱ የሚሆነው? አይከብድም? ይሄ ማምለክ በህልም ቢመጣ እንዴት ታደርገዋለህ? በነገራችን ላይ ይሄ አህባሾች ደጋግመው ይናገራሉ። ይሄ ገበያ እንኳን ቢወጣ ማንም የማይገዛው አስቀያሚ ባሪያ ነው የሚሆነው ብለው ይናገራሉ። ለምሳሌ ተፍሲር አራዚ ብትመለከቱት እንደዛ ይላል እና የሀገራችን አህባሾችም ይሄን ነገር ሲደግሙት ይታወቃሉ። እና ባሪያ እንኳን ለአቅመ ባርነት እንኳን አልደረሰም። እነዚህ የመጡት ነገሮች በሙሉ ተነግረውለት፣ ነገር ግን ሌሎች ደግሞ የጎደሉ ነገሮችን ስንጠይቃቸው የለውም ወይም ደግሞ አልመጣም አልተነገረም የሚሉ ከሆነ ይሄ ሊትራሊ ጣዖት አምልኮ ነው፣ ያልተሟላ ጣዖት ለዛውም ማለት ነው።
ጣዖት አምላኪዎች እንኳን ጣዖትን ሲቀርጹ እግር ይሰሩላቸዋል፣ 2 እግር፣ እጅ ይሰሩላቸዋል። ከዛ የሚገርም ሁኔታ እነዚህ ነገሮች የሉትም። ያልተሟላ አካል ነው ያለው። ለምሳሌ ጭንቅላት የሚል አልመጣም። ጭንቅላት የሚል ካልመጣ አይን መጥቷል። አይን የሚጠቀምበት አላህ ለማየት ነው ብለው ያምናሉ። ኦኬ፣ ጭንቅላት የሚለው ነገር ካልመጣ አላህ በምኑ ነው የሚያስበው? በእግሩ ማሰብ ይችላል፣ በእጁ ማሰብ ይችላል። እግሩ ጭንቅላት መባል ይችላል። ስለዚህ ይሄ ሊትራሊ ጣዖት አምልኮ ነው። ሙስሊሞች ያላችሁት ጣዖት አምልኮ ውስጥ ነው። ሙሐመድ ይዞት የመጣው የአምላክ ሕሳቤ በፍጹም ሐዋርያቶችና ነቢያቶች የማያውቁት የአምላክ ሕሳቤ ነው ይዞ የመጣው። ስለዚህ ከዚህ አምልኮ እንድትወጡ ነው እኛ ጥሪያችን ማለት ነው። ይህንን በአይምሯችሁ ብትስሉት በጣም የሚያስፈራ አካል ነው የሚሆነው አይደለ? ለምሳሌ አንድ ባት ኖሮት እዛ ባት ላይ ደግሞ 2 እግር ነው ያለው። በአንድ በኩል በአንድ አቅጣጫ 2 ቀኝ እጅ አለው። ከዛ በኋላ ትከሻ የለውም፣ አንገት የለውም፣ አይን አለው። እንደው ሙስሊሞች ይሰማል ብለው ስለሚያምኑ ጆሮ አለው ብለው ያምናሉ። ይህን አምላክ እንዴት ታመልኩታላችሁ? እንዴት በምን መስፈርት ነው ይህንን አምላክ አድርጋችሁ የያዛችሁት? ሙስሊሞች ብዙ ጊዜ ክርስትና ላይ ለመናገር የሚሞክሩት በጣም የተሳሳተ አረዳድ ስላለ ማለት ነው። እኛ ክርስቶስ ኢየሱስ በስጋ የተገለጠ አምላክ ነው፣ እርሱ የእግዚአብሔር ቃል ነው፣ ወልድ ነው ብለን እናምናለን። ክርስቶስ ኢየሱስ በስጋ ከተገለጠ በኋላ ያለውን ነገር ይዘው ወንድ ልጅ አታመልኩ፣ ለምንድን ነው ወንድ ልጅ የምታመልኩት የሚል ንግግር ደጋግሞ ሲናገሩ እንሰማቸዋለን። እኛ ክርስቶስ ኢየሱስ እኛን ለማዳን የእኛን ባህሪ ይዟል ብለን እናምናለን። መጽሐፍ ቅዱስ በግልጽ እንደሚናገረው የያዘው የአብርሃምን ዘር ነው እንጂ የመላእክትን ዘር አልያዘም ብሎ በግልጽ ይናገራል። አንድ ሰው ክርስቶስ ኢየሱስ ሰው አይደለም ብሎ የሚያምን ከሆነ ክርስቲያን አይደለም። በነገራችን ላይ ከክርስትና ይወጣል። ክርስቶስ ኢየሱስ እኛ ፍጹም አምላክ ፍጹም ሰው ነው ብለን ስለምናምን ማለት ነው። ስለዚህ እኛ በዚህ ይህንን በደስታ ነው ስንናገር። ምክንያቱም ክርስቶስ ኢየሱስ ሰው የሆነው ተናንሶ የመጣው እንኳን ስለኛ ስለራሳችን ስለሆነ ማለት ነው። ኦኬ፣ የእናንተ አምላክ ያልተሟላ አካል ያለውን አምላክ ለምን ታመልካላችሁ? ይሄን አካለ ጎደሎ ለምን ታመልካላችሁ? ሙስሊሞች እንደ ኦፌንሲቭ አትዩት። እናንተ ለምትጸዳዱት ባፋችሁ እኛ መልስ ግብረ መልስ ነው ብላችሁ አትዩት። እሺ፣ ችግር የለውም እናንተ ምክንያቱም ለረጅም ዓመታት በክርስትና ላይ አፋችሁን ስትጸዳዱ ስለነበር ማለት ነው። ችግር የለውም። እኛ እንደ ብሽሽቅም አይደለም እንደምንም አይደለም። ግን እስልምናችሁ መጽሐፍቶቻችሁ ተገልጠው ሲነበቡ ይዞት የሚገኘው የአምላክ ባህሪ እጅግ በጣም የተሳሳተ ስሁት አስተምሮ ነው ያለው። ማለትም ነቢያቶችና ሐዋርያቶች ያላስተማሩት ማለት ነው። ይህንን አምላክ እንዴት ታመልካላችሁ? ለምንድን ነው ጣዖት የምታመልኩት? ለምንድን ነው ፍጡር የምታመልኩት? ለምንድን ነው በቦታ የተገደበ አካል? ማንኛውም በቦታ የተገደበ አካል ፍጡር ነው። ሆነ ግራ፣ ቀኝ፣ ፊት፣ ኋላ ብላችሁ በባህሪው እንደዛ የምትናገሩለት ከሆነ ይሄ ፍጡር ነው። በቃ እኔ ግራ አለኝ፣ ቀኝ አለኝ፣ ፊት አለኝ፣ ኋላ አለኝ፣ 6ቱን አቅጣጫዎች የምትናገሩለት ከሆነ ይሄ ፍጡር ነው ማለት ነው። የሙስሊሞች አምላክ ደግሞ በአቅጣጫ ይገለጻል። ይህ በአቅጣጫ የሚገለጸው አካል ደግሞ የተሟላ አካል እንኳን የለውም። የተሟላ አካል የለውም። ሙስሊሞች ግቡና አምላካችሁን እስኪ አስረዱን። አሁን አንገት አልመጣም። ከአንገት በታች ያሉ አካላት አሉ፣ ከአንገት በላይ ያሉ አካላት አሉ። እነዚህ አካላቶቹ በምንድን ነው የተያያዙት? በምንድን ነው የተያያዙት? የተነጣጠለ ነው ወይስ ደግሞ እነዚህ እርስ በራሳቸው ተጨፍልቀው አንድ ሆነው ነው የምታመልኩት? ሜቢ ይህንን ማስረዳት የሚችል ሙስሊም ይኖር ይሆን? አይኖ ስለ አምላካችሁ አያስተምሯችሁም። የሚያስተምሯችሁ እናንተን ምንድነው? ክርስትና ላይ እንዴት መጸዳዳት እንዳለባችሁ ነው። እስኪ ስለ አምላካችሁ የተማራችሁትን ነገር አስተምሩ፣ ንገሩ እንላችኋለን። እኛ ደግሞ ማለት ነው ዑመር አለ ዑመር ይሰማል? ማይክን ክፈትና አውራ። እያወራ ከሆነ አይሰማም፣ ዝግ ነው ማይክ። አይወንደር ስለ አላህ አካላት 5-6 ደቂቃ ማውራት የሚችል ሙስሊም ጣልቃ ሳንገባበት መገብቶ ማስረዳት ይችላል አምላኩ።
እኔ ማመልከው እንደዚህ 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 ነው ብሎ ስላለው አካል መናገር የሚችል ሙስሊም ካለ ኢትስ ኦፕን፣ ቤታችን ክፍት ነው። ስለምታመልኩት አምላክ መስጊድ ውስጥ የተማራችሁትን ብዙ ጊዜ ደጋግሞ ሙስሊሞች ሼኮቻቸውና ኡስታዞቻቸው ሲናገሩ ሰምታችኋቸው ከሆነ ስላላህ ምንም የሚያውቁት ነገር የለም። ስላላህ አላስተማሯቸው። ቴሌቪዥን ቻናሎቻቸውን ተመልከቱ፣ ፖድካስቶቻቸውን ብትመለከቱ፣ በጣም የተለያየ ሶሻል ሚዲያ ላይ ብታዩቸው የሚናገሯቸው የሚሰጧቸው ትምህርቶች እንኳን እነዚህ ዓለማዊና ስጋዊ ነገሮችን ነው የሚናገሩት። ይሄ እንዴት ነው የምበላው፣ እንዴት ነው የምጠጣው፣ እንዴት ነው የምሸናው፣ እንዴት ነው የምጸዳዳው፣ እንዴት ነው ወሲብ የማደርገው፣ እንዴት ነው ሚስቴን የምፈታት፣ ባሌ ፈቶኛል፣ እንደዚህ አይነት ነገሮችን ነው የሚናገሩት። አላህ እጁ ምንድን ነው ብለህ ደዴ የጠየቅ ቀን ከእስልምና ትወጣለህ። ምክንያቱም ማንኛውንም ጥያቄ በአላህ ላይ መጠየቅ የተጠላ ስለሆነ የተጠላ ነው የሚለው ጥያቄዎችን እነኝም መጠየቅ የተጠላ ነውና አላህ የጠላውን ነገር ደግሞ የምጠይቅ ከሆነ ከእስልምና ሊትራሊ ትወጣለህ ማለት ነው። ያለህ አማራጭ ምንድን ነው? ሰዎች ከእስልምና እንዳይወጡ ክርስቶስን መሳደብ አለባቸው ኡስታዞቻቸው። ሰዎች ከእስልምና እንዳይሸሹ ወደ ክርስትና እንዳይመጡ ክርስቶስን መሳደብ አለባቸው ኡስታዞቻቸው። ብዙ ግብብዳ መጽሐፍቶችን ክርስትናን የሚያንቋሽሹ መጽሐፍ አለባቸው። ለምን? ሰዎች እውነትን እንዳያውቁ ወደ ብርሃን እንዳይመጡ ክርስትናን የሚያንቋሽሹ ጽሑፎች መጻፍ አለባቸው። እንዲያ ካልሆነ በቀላሉ ሰው ከእስልምና ይወጣል። እስልምና ውስጥ እዛው አንቆ ለመያዝ ለማስቀረት ሰው አናመልክም ወንድ አናመልክም የሚሉ መጽሐፍቶች በርከት ብለው እንዲጻፉ በርከት ተብለው በየመስጊዶቻቸው በትልልቅ ሞንታርቦ እንዲነገሩ በማድረግ የሙስሊሞችን አይምሮ ካደሙና ከተቆጣጠሩት በኋላ ሰው ከእስልምና ወጥቶ ወደ ክርስትና እንዳይመጣ የሚጠቀሙበት ታክቲክ ነው። እንግዲህ ማይኩን እናንተ ጀምራችሁታል፣ እኛም ማይኩን እንቀበላችሁና እንግዲህ ያው ስለምንድን ነው እሱ አካል ጎደሎ የምታመልኩት ብለን ስንጠይቃችሁ ምን ይሆናል መልሳችሁ? እንግዲህ ያው ስለምንድን ነው ጭንቅላት የሌለው የምታመልኩት ብለን ስንላችሁ ምንድን ነው መልሳችሁ? እንግዲህ ያውስ ባት ያለው ታፋ የሌለው አካል ምንድን ነው? እሱ ተንጠልጥሎ ነው ባቱ ያለው ወይንስ ባቱ ፊቱ ላይ ነው ብለን ስንጠይቃችሁ ምንድን ነው መልሳችሁ? እንግዲያውስ ፊቱ እግር ነው ብለን ስንጠይቃችሁ ምን ይሆናል መልሳችሁ? አካላቶቹ መለኮታዊ አካል ብላችኋልና መለኮታዊ አካል ከሆነ ደግሞ እጁ መለኮታዊ አካል ነው ካላችሁን በደንብ አስተውሉ። እጆቹ መለኮታዊ እጆች ተብለው ይጠራሉ ካላችሁን ሁለት እጆች አሉትና አላህ ሁለት መለኮታዊ አካል አለው ማለት ነው። ምክንያቱም መለኮት ማለት የሚመለክ ማለት ነው። ምንም ሌላ ነገር አይደለም። መለኮታዊ ስላልከው ለውጥ አመጣህ ማለት አይደለም። ቲክቶክ ላይ ያሉ አንዳንድ ኡስታዞች መለኮታዊ እጅ ነው፣ እጅ አይደለም መለኮታዊ እጅ ነው ይላሉ። ሽታውም የለም ብሮ መለኮታዊ እጅ የሚል በቁርአንም በሐዲስም የለም። ፎር ሴክ ኦፍ አርጉመንት ከአንተ ጋር ስማማለሁ ኡስታዝ፣ ከእናንተ ጋር ስማማለሁ። መለኮታዊ እጅ ነው። ስንት መለኮታዊ እጅ አለ? ሁለት መለኮታዊ እጅ አለ። መለኮት ማለት የሚመለክ ነው እና ሁለት መለኮታዊ አካል እጅ የሚባሉ ታመልካለህ ማለት ነው። ሁለት እጆች ታመልካለህ። መለኮት ማለት የሚመለክ እስከሆነ ድረስ መለኮታዊ እጆች እስካልክ ድረስ ሁለት የሚመለኩ እጆች እያልክ ነው። ሁለት እጆች ይመለካሉ እያልከን ነው ማለት ነው።